አንዳንዶች አላችሁ አይደለ? በቃ ፍቅር ወይ በገንዘብ ወይ ደግሞ በመልክ ወይም ደግሞ በሆነ ነገር የሆነ ነገሩን ብቻ አይታችሁ የምትገቡ ሰዎች ማለት ነው። እና በሀይሚና በብሩኬ ብዙ ነገር ተምሬያለሁ። በተለይ በሀይሚ ማለት ነው። እና ትላንትናም የነበረችበት አቋሟን ባለመልቀቋ እንደዛ ሲያመናጭቃት እንደዛ ሲያደርጋት ሲገፈትራት ምን ሲላል ትላንትም ዛሬም እስከ ወዳኛውም ድረስ ከጎኔ ሁኚ ብለኸኛል። ትላንትም ብለኸኛል፣ ዛሬም ብለኸኛል፣ የዛሬ ዓመትም ብለኸኛል። ስለዚህ ከጎንህ እሆናለሁኝ። ምንም ነገር ቢመጣብህ ያንን የመጣብህን ነገር አብሬህ እጋፈጣለሁኝ። ልጁ ያንተ ካልሆነ ደግሞ መክሰስም ትችላለህ። በስም ማጥፋት መክሰስ ትችላለህ። እንከሳታለን። እሷ መታ በጠበጠችን እንጂ እኛ ህይወታችንን እንቀጥላለን። ልጁም ያንተ ከሆነ አብረን እናሳድገዋለን ነው እያለችው። እኔ ንግግሯ በጣም ተመችቶኛል። ቤተሰብ አዲስ የሆናችሁ ሰብስክራይብ አድርጉኝ፣ ላይክ አድርጉኝ፣ አይከፈልበትም። እንደገና ደግሞ ነባሮችም ደግሞ ስለምታበረታቱኝ አመሰግናለሁ። ላይክ አትርሱ። ሰላም አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የተወደዳችሁ የማዳም ቅመሞች እንዴት አመሻችሁ? እንዴት ናችሁ? ደህና ናችሁ ወይ? ሰላም ናችሁ? ውሎ እንዴት ነበረ? ብርዱስ እንዴት ይዛችኋል? እኔ ጋር ሁሉ ሰላም፣ ሁሉ መልካም ነው። እናንተም ጋር ሰላም እንደሚሆን ሙሉ ተስፋ አለኝ። ባላችሁበት አላህ ይጠብቃችሁ፣ ያላዝነት ረህመት ርህራሄ አይለያችሁ እያልኩኝ ዛሬም እንደተለመደው በአዲስ ቪዲዮ በሀይሚና በብሩኬ መጥቻለሁ። ላይክ ማድረጋችሁን፣ ሰብስክራይብ ማድረጋችሁን፣ የደውል ምልክቷንም መጫናችሁን አትርሱ። ሁሌ የምናገራለሁ እኔ የማዳም ቅመም ስለሆንኩኝ ከመጋረጃ ጀርባ ስለሰራሁኝ ነው ሰብስክራይብ ማታደርጉኝ። ቪዲዮ ይታያል ግን ሰብስክራይብ አታደርጉ ማለት ነው። ሰብስክራይብ ስታደርጉ ላይክ ስታደርጉ ደግሞ እናንተ ብዙ ሰው መጥቶ እንኳን ባያይልኝ ዩቲዩብ ሪኮመንድ ያደርገውና ከዛ በኋላ ብዙ ሰዎች እንዲያዩልኝ ያደርገዋል። እና ላይክ አድርጉት ለማለት ያክል ነው። ብዙ ጊዜ እየጨቀጨኳችሁ ነው። ካሁን በኋላ ግን አልናገርም። ሀበሻ በነገራችን ላይ ስትናገሩት እንደዚህ አድርገ ሲሉ ድርቅ ያደርገዋል። ከኛ በላይ ሰይጣን አለብን አይደለ? እና ዝም ሲሉን በቃ ነው የሚመቸን። እና በእኔም ያለው ባህሪ ነው። ለማንኛውም ዝም ብያቸዋለሁ። ዛሬ ሀይሚና ብሩኬ ቪዲዮ ለቀዋል። ትናንትና ብዙዎቻችን ስንጠብቃቸው ለምንድን ነው ያለቀቁት? በቃ ተጣልተው ነው ተለያይተው ነው ከአሁን በኋላ አብረው አይመጡም ነው ምናምን። ሁሌም አብረን አንመጣም ይላሉ፣ ግን አይችሉም። አይችሉም። አብረውማ ይመጣሉ። በሰፊው ነው የሚመጡት። እንደውም በበለጠ ቪዲዮ ነው የሚመጡት። እኔ ያው ስለምተማመንባቸው ነው ሙሉ ሆኜ የምናገረውና ዛሬም ብሩኬ ያምርረዋል። በነገራችን ላይ የሚያበሳጭ ነገር ነው። አስባችሁታል? አንደኛው ነገር ያላደረገው ነገር ነው። እኛ አንፈርድበትም። ያላሰበው ነገር አርግዣለሁ ብላ ስትመጣበት አስቡት። እንኳን ሀይሚን ቀርቶ በዙሪያው ያሉ ሰዎች ሚሊዮን ሰዎች ቢኖሩ በዛ ሰዓት ብቻውን እንዲሆን ነው የሚፈልገው። የሆነ ነገር እኛ ራሱ የሆነ ነገር ሲደርስብን እኮ ከመናገር አብዛኛዎቻችን አውጥተን ከመናገር ይልቅ በቃ ከሰዎች ርቀን ብቻችን ስንሆን የሚመቸን ሰው አለ። የኔ ባህሪ እንደዚህ ነው። ብዙ ነገሮች ሲደራረቡብኝ በቃ ብቻዬን ሆኜ ከስልኬም ርቄ ከሁሉም ሰው ርቄ ብቻዬን ማብሰልሰል ነው የምጀምረውና ብሩኬ ተረድቼለታለሁ። ብዙዎቻችሁ ግን ብሩኬ ያበዛኸው፣ ብሩኬ እንደዛ ማድረግ የለብህም፣ ከሀይሚ መለያየት የለብህም። መቼም ቢሆኑ አይለያዩም። ብሩኬና ሀይሚ ስንት ነገር ያሳልፉ፣ ስንት ነገር ያደረጉ በቻናላቸው በኩል ያው እንደ ፍቅር እናንሳውና በፍቅር በኩል ራሱ ብዙ ነገሮች ያሳለፉ ሰዎች ናቸው። ደግሞ ባህሪያቸው ራሱ የሚመሳሰሉ የሚመጣጠኑ ሰዎች ናቸው። እንደ ሌሎቹ አይደሉም። እና ማስመሰል ምናምን ነገሮች የለባቸውም። እና ያው ለትንሽ ጊዜ ደግሞ በእኛም ጓ ይበሉብን፣ በራሳቸውም ደግሞ ያው በራሳቸው ሙድ ያዝ እንጂ ተዋቸው። ሌሎች አሉ አይደል እንዴ ሁሌ እድሜ ልካቸው ዩቲዩብ ከከፈቱ ጀምረው የሚሉ የሚያለቅሱ ለገንዘብ
ስደቡኝ፣ እንደዚህ አድርጉኝ፣ ምንም ችግር የለብኝም ብቻ እዩልኝ የሚሉ ሰዎች አሉ። ሁሌም በቃ አገባ፣ ተፋታ፣ ቀለበት አደረገልኝ፣ ቀለበት አወለኩኝ፣ ታረቅን፣ ተጣላን፣ ፍርድ ቤት ሄድን፣ ምን አለን። ሀይሚ ግን ምንድን ነው ያለችው? ሂጂ በቃ ሁለታችሁን አልፈልጋችሁም ሲላት እኔ ምንም እንደዛ ልትለኝ አትችልም፣ ከጎኔ ሆኜ እስካልከኝ ድረስ ቃሌን አላጥፍም፣ ቃሌን ሁሌም አከብራለሁኝ፣ ሁሌም ከጎንህ እሆናለሁ። ይሄ ማለት ደግሞ ለመጣበት ነገር መጥፎም ነገር ከዚህም በላይ ልጅ ጸጋ ነው። በነገራችን ላይ ከዚህ በላይ የሆነ ነገር ቢከሰትበት ራሱ ከጎኑ ትቆማለች። እንደዚህ አይነት ሴት ናት ሴት የምትባለው እንጂ በተመቻ ሰዓት ከሱ የምትሆን እንደገና የሆነ ነገር ስታጣ የሆነ ነገር ሲጎድልባት ተመልሳ የምትሄድ ምናምን አይነት ሰው በቃ ባህሪውን ማስተካከል አልችልም፣ ባህሪው ከኔ በላይ ነው። ማስተካከል የምትችለውን ነገር ራሱ ላለማስተካከል በቃ ማትፈልግ ከዛ ሰው መሆን ሳትፈልግ ስትቀር ዝም ብላ የምትሄድ ሴት አለች። ግን ሀይሚ በቃ የሆነ ፈታ ብላ ምንም እንዳልተፈጠረ አይታችሁታል። ቪዲዮ ራሱ ስትሰራ ፈታ ብላ ምናምን ነገር ነው እየሰራች ያለችው። ያን ያክል እንደውም በእሷ ላይ ጫና ሲያደርግባት ምን እያለችው ነበር? በቃ እኔ ምንም የትም አልሄድም ሂጂ አትበለኝ ነው እያለችው ያለችው። ሰሞኑን በምትሰራው ቪዲዮ እሱን እንትኑ ኋሉን ለመቀየር ብዙ ነገሮች እየለፋች እየደከመች ነው። እሱም ደግሞ በቃ የሆነ አይፈረድበትም። ይሄ ዱብዳ ነው የወደቀበት። ግን በቃ ያኔ ነገራቶቹን ለመቋጨት ከፈለጉ አሁን ዲኤንኤ ያለው እኮ ምርመራ ይሄ ልጅ ይመረመራል። ከዛ ድረስ ደግሞ እቺ እዩም በእነሱ መታ የነሱን ፍቅር የነሱን ቤት ከማሻከር ከዛ በኋላ ደግሞ ልጇን አስመርምራ የሱ ከሆነ ሀይሚም ታሳድግላታለች። ምንም ጣጣ የለባትም። ሀይሚ የማንንም ልጅ የምታሳድግ ጀግና ሴት ናት። በእንደዚህ አይነት ነገር በቃ ቆፍጣና ናት። ልቧ የምትሰበር ሴት አይደለችም። ድንቁ ሴት ናት። ሀቂቀተን ነው ማለት ነው። እና ለምን ይሄ ሁሉ መስዋዕት የምትከፍለው ለብሩኬ ነው። ስለምትወደው ምንም ነገር ታደርጋለች። በነገራችን ላይ አንድ ሰው ከወደዳችሁት ከነ ምናምኑ የሚባል ነገር አለም። የወደዳችሁት ሰው ከነ ችግሩም ከነ ምኑም መቀበል ነው ያለባችሁ። አይ ልጅ ያለው እንደዚህ ነው ምናምን ብላችሁ ጥላችሁት መሄድ የለባችሁም። ይህ ነገር በቃ የሆነ የሰው ልጅ ነው፣ ሊሳሳት ይችላል። ያንን ስህተቱን ደግሞ መልሶ እንዳይሳሳት ያን ማስጠንቀቅ ነው ያለባችሁ እንጂ በዛ ነገር ደግሞ አይ እንደዚህ በቃ ለምን አደረግ። አንዳንድ ሰዎች በቃ ራሳቸውን መላይካም አድርገው የሚያዩ ሰዎች አሉ። የሰው ልጅ ሆኖ የማይሳሳት ደግሞ ከስህተቱ ደግሞ በቃ ያልታረመ ሰው ነው። ያ ስህተት ውስጥ ሁሌም ስህተት ውስጥ ያለ ሰው ነው አስቸጋሪ ሰው የሚባለው እንጂ ተሳስቶ ከዛኛው ነገር ከዛኛው ስህተት መሆኑን አውቆ ተረድቶ የተመለሰ ነገር ከሆነ እንደውም ያ ሰው በጣም ጠንካራ ያንን ነገር እንዳይደግመው በቃ ብዙ ነገሮችን ያደርጋልና ያው ብሩኬ አሁን ያለበት ጭንቅ ደግሞ በትንሽ ጊዜ በቃ ወደ ራሱ ይመለሳል ብዬ አስባለሁኝ። በቃ እኔ በቪዲዮ ስሰራ ለምንድን ነው በቃ አንዳንድ ሰዎች አሉ የያዙት ነገር አለና እንትን ብሎ የሚያወሩ አሉ። የሆነ ነገር እኔም እንደ ደግሞ በቃ የምትለው ነገር ጥሎ እንደ ጥሎሽ ነው ወጥቃብኛለት። ምንም ማድረግ አይቻልም እና በቃ አሁን ቆርጣችሁ ውሰዱ። ለማንኛውም ያው ብዙዎቻችሁ በጉጉት ስትጠብቋቸው ነበርና መጥተዋል። ያው የመጡበት ነገር ባያስደስትም ግን መጨረሻው ደግሞ የሚያስደስት ነገር ይሆናል። እነሱም ያን ያክል እንትን አላሉም። ሀይሚም ደግሞ ስለምታምንበት ልጁ ይመርመርልኝ ያንተ ከሆነ እናሳድገው ነው ያለችው። ምክንያቱም በዙሪያችሁ ያለን ሰው ደግሞ ታውቃላችሁ እኮ መጥፎነቱን ጥሩነቱን የት እንደሚውል ምን እንደሚያደርግ ስለምታውቁ ያንን ሰው ደግሞ ጥሩ ሰው ከሆነ ትከራከሩለታላችሁ። ጥሩ ሰው ካልሆነ ደግሞ እኔም እኮ አውቄ ነበረ፣ እኔም እኮ እጠራጠረው ነበረ፣ ብዙም እኮ ያልቀርበውም ነበር። እነዛ ብላችሁ ለራሳችሁ ሀሳብ ታቀርባላችሁ። ግን
የምትወዱት ሰው ከሆነ ጥሩ ቦታ የሚውል ሰው ከሆነ ለዛኛው ሰው አረ ለሱማ እኔ ጠበቃ አቆማለሁ። ጠበቃ ሲሆን ሰው ተጣልቶ ራሱ ጠበቃ የሚያቆመው ለምንድን ነው? በቃ ወይ ሰውን ይገዛል ወይም ደግሞ ትክክለኛ ስራ የሰራ ነገር ከሆነ ደግሞ በዙሪያ ያሉ ሰዎችን ነው ይዞ የሚመጣው። እና ይሄ ማለት ደግሞ ምን ማለት ነው? ሰውን በምታውቁት ያክል ለዛኛው ሰው ጠበቃ ትቆሙለታላችሁ። ሀይሚ አሁን እያደረገችው ያለችው ይሄንን ድርጊት ነው። እኔ በጣም ተመችታኛለች ያለችበት አውሃሏ። ያችንም ልጅ በቃ ያኔ በመጥፎ ነገር ሳታያት እንደ ሌሎቹ ጓብላ አልቅሳ ምናምን አንቋሻ ምናምን አይደለም እንትን እያለች ያለችውና የእሱን ብሩኬን ደግሞ እንትኑ ለመቀየር በጣም የጠራች ነውና በጣም ነው የገረመችኝ ይሄ ነገሯ። ደግሞ የእውነት አንድ ነገር ቢመጣባችሁ እናንተስ እንደዛ ታደርጉ ነበር ወይ? እኔ ቢሆን ቶሎ በነገራችን ላይ የሆነ ሰው ብዙ ጊዜ አልፈዋለሁ መጨረሻ ደግሞ ያጠፋብኝ ጥፋቱን ራሱ ሳልነግረው በዛው አስቀምጬ ነው ላሽ ብዬ የሚሄደውና የሆነች ያልተስተካከለች ባህሪ ያለችብኝ። አንዳንድ ሰዎች ደግሞ በጥበባቸው ያንን ሰው ማስተካከል ይችላሉ። ከነዚህ ሰዎች ደግሞ አንዷ ሀይሚ ናት ብዬ ያስባለሁኝና ለማንኛውም ይሄንን አክል ካልኩኝ ብዙ አውርቻለሁኝ። ቀንም ቪዲዮ ለቅቅ ያለው ይመጣሉ። አብሽሩ፣ አታስቡ፣ አትጨነቁ። ዛሬ ቪዲዮ ይለቃሉ ብያቸው ነበር እኮ እኔ እኮ ከድሮም ጀምሬ እነ ሀይሚን በደንብ አድርጌ ነው ማቃቸው። ያሰቡትን ራሱ አውቃለሁኝና ያው ቃሌ ደግሞ ያልታጠፋም አላጠፉብኝም መተዋል። ነገ ደግሞ በአዲስ ነገር በጥሩ ዜና ይመጣሉ ብዬ አስባለሁኝ። ልጅ ደግሞ ብሩክ የተሳስተም ከሆነ ደግሞ ተሳስቻለሁ በልና ያንተ ልጅ ከሆነ ምንም ማለት አይደለም። ልጅ ጸጋ ነው። አብራችሁ ታሳድጉታላችሁ። ከሀይሚ ራቅ አይደለም። ከሀይሚ ለደቂቃም ስትርቅ ከባድ ነው። ለእሷም ከባድ ነው፣ ለአንተም ከባድ ነው። ስለዚህ ልጁ የእናንተ ከሆነ ደግሞ እኛ እናሳድገዋለን ወይም እኛ እናሳድግለታለን። ልጅቷን በቃ የሆነ ቦታ አስቀምጠን ሁሉን የምትችለውን ነገር እኛ ለብዙዎች አድርገናል እኮ። ለስንቶቹ ዛሬ ላይ እንደውም እየመጡ ጆሮአችን እያደሙ እያለቀሱ እንደዚህ እያለብን በቃ እስከ ጥግ ድረስ እስከሚደብረን ድረስ ያደረጉ ትላንትና ጥሩ ነገር ያደረግንላቸው ዛሬ ደግሞ ያስጠሉን ሰዎች አሉና እናንተ ልጅቷ የሆነ ነገር የሚያስፈልጋት ድጎማ ነገር ከሆነ ደግሞ ድጎማ አድርገንላት ልጅህን እኛ እናሳድገዋለን። ሀይሚና አንተ ደግሞ እንደ መጀመሪያችሁ ተመለሱ ለማለት ያክል ነው። እንግዲህ ለቤቴ አዲስ የሆናችሁ ደግሞ ሰብስክራይብ ማድረጋችሁን አትርሱ። ሰብስክራይብ አድርጉ፣ የደውል ምልክቷን ተጫኗት። በሌላ ቪዲዮ እስከምንገናኝ ድረስ የማዳም ቅመሞች እንግዲህ ብርዱን ምንም ትኩስ ሾርባ ምናምን እየጠጣችሁ አሳልፉት። እኛን ደግሞ ምንም ነገር አይወድልንም። ብርድ ሲመጣ ብርድ ነው፣ ሙቀት ሲመጣ ሙቀት ነው። እኔ ግን የሚመቸኝ ብርድ ስለሆነ ብርዱን አትንኩብኝ። ብዙ ጊዜም ቢቆይ ችግር የለብኝም። ለማንኛውም ብርድ የምትፈሩ ሰዎች ደግሞ ትኩስ ሾርባ ነገር ሻይ እንዳትጠጡ። ሻይ ጨጓራችሁን ይልጣችኋል፣ ደማችሁን ደግሞ ምጥጥ ያደርጋችኋል። ፎቅና ምድር እያላችሁ እንደገና ደማችን አልቋል። ሾርባ አፍልታችሁ ጠጡ። ሹፋን ምናምን ካለ የአትክልት ሾርባ ምናምን ሰርታችሁ ሰበብ አድርጋችሁ ለሰዎቹ ስሩ። አረቦች ያገኙትን ነው በአሁኑ ሰዓት፣ በተለይ በብርዷ አቤት ሆዳቸው የማይገባ ነገር። አሁን እነሱ ጋር ሄድኩኝ ለሐሜት። ለማንኛውም መልካም ምሽት ይሁንላችሁ። ሰው ዩቲዩብ